ወይ ጨክነ እንደምታባረራቸው አያስቡም። ለዛ ነው እንደዚህ የሚሆኑት። እሳቸው እዚህ ቤት ውስጥ ካሉ ደግሞ ልጃችን በሰላም ተወልዶ ማደግ አይችልም። አውቃለሁ። ወይ እጅክ ላይ ያለውን መረጃ ለፖሊስ ስጥና አሳስራቸው። ካልሆነ ደግሞ ራስ ተወጪ። እማዬ ብቻዬን አትይኝ። እኔ ላይ ፓራሳት አትሁኝ፣ ተባይ አትሁኝብኝ። የጀርባ ቅማል ለምንድን ነው እጄ የማይደርስበት ቦታ ላይ ሆነሽ የምትበይኝ? ቸው ወንደሰን መናገርም ሆነ መራመድ እንደሚችል አወቁ። በደስታ ብዛት ራሳቸውን መቆጣጠር አቅቷቸው እያለቀሱ ነበረ። በደስታቸው ብዛት መሬቱን እራሱ እየሳሙት ነበረ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? መግቢያው ላይ እንዳያችሁት የወይዘሮ ወርቄ መጨረሻ እየደረሰ ይመስላል። ወንደሰንም በጣም ቆርጧል አሁን ላይ ማለት ነው። እማዬ ራሱ ልጃቸውን ለመናገር እማዬ ወንደሰን መራመድ እንደሚችል ማወቅ አለባቸው ስል ነበረ። ግን ደግሞ አሁን ላይ ስላወቁ በጣም ነው ደስ ያለኝ። ምክንያቱም አሁን ላይ ሁሉም ሆነ ወይዘሮ ወርቄንም ሆነ የወዲትን ይጋፈቷቸዋል። ልጄ ወንደሰን እንደዚህ ሆነ ስላየሁ በጣም ነው ደስ ያለኝ። እማዬ አሁን አታልቅሽ። አሁን ከምንም በላይ የመጠብቅሽ ሰዓት ደርሷል። ምክንያቱም ከእንግዲህ በኋላ እኔ ጠባቂሽ ነኝ። አላመኑ ልጄ ወንደሰን የእውነት ነው ወይ ያየሁት? መራመድ ትችላለህ ወይ? ምን ለመናገር አንድ እናት ልጇ ታሞባት አልጋ ላይ ወርቆ መናገርም ሆነ መራመድ አልችል ብሎ ከድንገት ባልጠበቁ ሰዓት ያው በሂደት ብዛት ይድናል ወይም መራመድ ይችላል ተብለው ተመልሰው ድንገት ደግሞ ቆሞ ወይም መናገር እየቻለ ሲያዩት እውነት አልመሰላቸው። እውነት ነው ወይ ወንደሰን ልጄ መናገር ትችላለህ፣ መራመድ ትችላለህ እያሉ በጣም ነበረ እየደነገጡ ያሉት። የልጄ አንደበትህ ተከፍቷል። አንተ ነህ ወይ የምትናገረው? ያንተን ድምጽ ነው ወይ የምሰማው? ልጄ እናቴ ብሎ ጠራኝ፣ ልጄ እናቴ አለኝ እኮ እያሉ ደስታቸው መቆጣጠር አቅቷቸው እማዬ እየፈነጠዙ ነው። እናቴ ብሎ ጠራኝ። እውነት ለመናገር እማዬ ብዙ ተሰቃይተዋል። በዮዲትም ሆኑ በወይዘሮ ወርቄ ብዙ ስቃይ ነው የደረሰባቸው። አሁን ላይ መደሰት ተደስተው መኖር ያለባቸው ሰው ቢኖሩ ወንደሰን፣ እማዬ፣ አለምዬ እና ፀሐዬና አስቻለው ናቸው። እዚህ ድራማ ውስጥ በጣም ግፍና ስቃይ የሚደርስባቸው ሰዎች እነዚህ ስለሆኑ የወይዘሮ ወርቄም ሆነ የፀሐይ ያላልኩም የዮዲት ጉዲት ደግሞ መጨረሻ እየደረሰ ነው። እነሱም ቅጣታቸውን ማግኘት አለባቸው። እማዬ በጣም ነው የተደሰቱት። እማዬም ልጄ መራመድ ችሏል፣ ልጄ ለፈጣሪ ምን ይሳነዋል፣ ለፈጣሪ ምን ይሳነዋል እያሉ ደስታቸውን ያው የእናት የምታደርገው ነው እንግዲህ በጣም ነው የተደሰቱት። ወደ ዮዲት ስንሄድ ደግሞ ዮዲት ባለፈው ላይ ወንደሰን ፊት ለፊቷ አግኝታው ወንድሟን እያወራች በነበረበት ሰዓት ምክንያቱም እናትህ አትሰማም ወደ ቤት አልወጣም ብላለች እያለች አስቻለውን እያወራች በነበረችበት ፊት ለፊቷ ወንደሰንን ነበር ያገኘችው። ምክንያቱም ምንም ማድረግ አልቻለችም። ደንግጣ ፈርታ ብርክ እያላት በነበረበት ሰዓት እንግዲህ ያላት አማራጭ ልክ እንደ እናቷ መሮጥ ስለነበረ ሮጣ አምልጣ ነበረ። አሁን ላይ ከመሮጣ ቆም ብላ ወንደሰን መቼም ቤቱን ገብቷል። እሷ ደግሞ ወይኔ እሱ ነው ወይ እያለች እንግዲህ እየተርበተበተች ነበረ። ምክንያቱም መራመድ የማይችለው ወይዘሮ ወርቄም ወንደሰን መራመድ ይችላል ካልገደልኩሽ እያለ እያስፈራራኝ ነው እያሉ ሲነግሯት ዮዲትም እሱ አልጋ ላይ ነው ይተኝቶ ያለ እሱ ሽባ ነው እንዴት አድርጎ ነው ራሱ መጸዳዳት የማይችል ሰው አንቺን ሊያባረረሽ ወይም ደግሞ አንቺን ሊገልሽ የሚመጣ እርሺው እማዬ ቅዠት ላይ ነሽ እያለች እንግዲህ የሚያረጋጋ መድኃኒት እየሰጠቻቸው ሁላ ነበር። አሁን ደግሞ ዮዲት ራሷ እየቃየች መስሏት በጣም ነው እየፈራችው። የእውነት ነው ወይ እሱ ነው ወይ እያለች ራሱ ነው ወንደሰን ነው እያለች እየቃየች ነበረ። አስቻለውና ፀሐዬ ስንሄድ አስቻለውም ቤቱ ቁጭ ባለበት ወይዘሮ ወርቄ ዘው ብለው ገብተዋል ማለት ነው። ወርቄም ቤታቸው ገብተው ሶፋቸው ላይ ቁጭ ካለ በኋላ መድኃኒትን ጠርተው መድኃኒት አቤት አባዬ ብላ ስትመጣ ያዘጋጀሽው ምግብ ካለ አቅርቢልኝ እርቦኛል ብላ መድኃኒትም ምንም ምግብ አልሰራሁም አባዬ በምትላቸው ሰዓት ስጋ ገዝተሽ ቆንጆ ጥብስ ስርት አድርገሽ አቅርቢልኝ እንጓራዬ ተጣብሶ ነበር የከረመው እስኪ ጥብስ ይስተት ቤቱ ራሱ አስቻለውም ለምንድነው የመጣሽው ቤቴ አይደለም ምንድነው ቤቴ የማልመጣው የምን አይነት ጥያቄ ነው የምትጠይቀኝ ቤቴ መሆኑን ረሳኸው ምንድነው የምትመጪው ብሎ ነገር አለ ወይ ደፋር በሚሉ ሰዓት አስቻለውም ውጪ አልወጣም መታሰር ትፈልጊያለሽ አዎ አሳስረኝ ከዚህ ከቤት መቼም ካቴጂ ላይ ካቴና ገብቶ አልወጣም ስለዚህ የፈለከውን ማድረግ ትችላለህ እውነትሽን ነው ወይ ላሳስርሽ ማን እንደሚታሰርና ማን እንደሚታሰር የምናየው ይሆናል አልፈራህም ታወሪው ነገር ይታወቅሻል ወይ አዎ ይታወቀኛል እንጂ የማይታወቅ አንተ ስድ አንተ ባለጌ እናቱን ከገዛ ቤቷ የሚያባርር ልጅ አንተ ነህ የምታደርገውን የማታውቀው እናቴ በሳት እየተጫወትሽ ፉን መጨረሻሽ መቃጠል ነው የሚሆንብሽ አስቢ ይሄን አቃጥላሽ ጨርሰሃል አሁን የምትቃጠለው አንተ ነህ እማዬ ይላል ደግሞ ሆዱ ይሟሟና የምን እማዬ ነው የምትል እኔ እናትህ አይደለሁም ክብረ ቢስ እየተላለሁ ወይ እንደምንም እንደማይረባ እቃ ከገዛ ቤቴ ካስወጣኸኝ በኋላ ወርውረኸኝ እማዬ ስትል ትንሽ እንኳን አታፍርም ወይ ክብረ ቢስ ቆጭሽን ስራ አትስሪ አሁን ቤቱን ለቀሽ ውጪ አልወጣም አልኩህ አሰማም ወይ ነው የምልሽ ከቤቴ የጥም ንቅንቅ አልልም አልወጣም አንተ ራሱ አሰማም እንዴ አልወጣም እኮ እያልኩህ ነው ከሄድክም የምትወጣው አንተ ራስህ ነህ እንጂ እኔ ወይዘሮ ወርቄ ከገዛ ቤቴ የትም ንቅንቅ ብዬ አልወጣም። አንተ አይደለህም ወይ ኑሮ የመሰረትክ? ስለዚህ መውጣት ያለበት ቢኖር ራሱ አንተ ነህ የራስህን ህይወት መስረተህ መውጣት ያለብህ እንጂ እኔ ከዚህ ቤት መውጣት አልችልም። አልወጣም ብለህ ምን ልታመጣ ነው? ምን አባክ ታመጣለህ አንተ ጉረኛ? እማዬ እናትህ አይደለሁም አልኩህ እኮ አሰማኝም ወይ? ቤት ደፍረህ የምታወጣት እናት የለችም። ስለዚህ እኔም ደግሞ እናትህ አይደለሁም እርሳኝ። ሰራተኛ እኮ ነው ከገዛ ቤቴ ጎትተህ ውጪ ብለህ ያስወጣኸኝ። አሁንም ደግሞ እማዬ ስትል አታፍርም? አንተውን እማዬ ለማለት ድፍረቱ አለ ሆይ? የሚመጣብሽን በሙሉ ኃላፊነት እኔ መቀበል አልችልም። አንቺ ትችይዋለሽ። ስቢበት እስኪ ላስብ
ባደርግ ያሰብኩት ተጠያቂ አንተ አትሆንም። የፈለግከውን ነገር ማድረግ ትችላለህ። አሁን ግን ቤቴን ለቀህ ውጣልኝ። እኔ ነኝ ወይስ ማን ነው? አዎ አንተ ቤቴን ለቀህ ውጣ እኮ ነው ያልኩህ። ሀሳማምን ቤቱ የኔ አይደለም ወይ? ለምንድን ነው የማትወጣልኝ? እየተማመንሽው ነገር አያወጣሽም። አሁን እኔ የምልሽን ብትሰሚ ነው የሚሻለሽ። እማዬና ወንደሰን ስንሄድ ደግሞ የኔን የእናቴንና የኔን ህይወት ሲኦል እንዳደረጉብኝ እኔ ደግሞ የእነሱን ህይወት ሲኦል ነው የማደርግባቸውኝ። አየም ወደ እነሱ አትሄድ ልጄ፣ እነሱ ምንም አይሰሩልህም። በቀሉን ትተህ በሰላም እንኑርበት። እነሱን ተዋቸው። ቅድስት ሆይ ለምኝልን። አንቀጸ ብርሃን የኢትዮጵያዊ ቅዱስ ያሬድ የደረሰው አምላክ እናት ምስጋና ለእውነተኛ ፈራጅ ለአምላክ እናት ምስጋና እና አገልግሎት ይገባታል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽ እና የተባረክሽ ነሽ፣ የከበርሽ እና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ ሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የተከበርሽ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርያምን የሆንሽ ከሰማያት በላይ ያለ የአርያም የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ንግስታት ያንቺ ምሳሌ አድርገው በውስጧ የኪዳን ሕግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑም ስለ አንቺም ከምድር ወደ አርያም ወደ መንግስተ ሰማያት የቀረብን ሆንን። በአንቺና በልጅሽ ስም የቀረብን ሆንን። አስሩ ቃላት በጣቶቹ የተጻፉ የፍጥረት ሁሉ ጌታ ይኸውም የአምላክ ልጅ በማኅፀንሽ አደረ። በስልጣን አጸናሽ፣ መንፈስ ቅዱስ ሰለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስም ያንቺን ሥጋ ለበሰ። በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከሆዱ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣ ነገርን የወጣ የተባሉ በእግዚአብሔር ጣቶች የተጻፉ አስሩ ቃላት ናቸው። ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆነ ከእርሱም ብቻ ልጅ እንደሆነ አስተማረ። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። መምጣቱን ከአባቱና ከእውነት መንፈስ ከጲራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መልአክ ምስራች ተናገረ። የሰማይ ጭፈሮችን መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችን በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ሰብአ ሰገልም ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ አገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺን ከሕፃንሽ ጋር ባለሽበት ቦታ ላይ ቆመ። እነዚያ ብልሆች ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙን። በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸውንና መስዋዕታቸውን ትቀበል ዘንድ ኃጢአታቸውንም ታስተሰርላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ ገባንልህ። ለከበረ ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ ኖርሽ። የተመረጥሽ ድንግል ነሽን እንዲሆነሽ በቤተ መቅደስ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙሽ እንደ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በመሰንቆ አመሰገነ፣ በትንቢት መንፈስም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጅ ሆይ ስሚም፣ ጆሮሽንም አዘንቢ፣ ሕዝብሽንና የአባትሽን ቤት እርሺ። ንጉሥ ውበትሽን ይወዳል፣ እርሱ ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉ ጌታ ፊት የሚቆም ከደጋጎቹ መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህም አለሽ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ፣ የሁሉ ገዢ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። ነው ትጸንሻለሽ፣ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ ለዘላለሙ ያዕቆብን ወገን ይገዛል። ለመንግስቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደውም ቅዱስ ነው። ቅድስት ሆይ ከአንቺ የተወለደውን ይቅርታውን ያድለን ዘንድ ለምኝልን።
የንጽህና አዳራሽ እና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃ እና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ እና የልዑል ኃይልም ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየች በሆነ መቅደስ መሰልሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርትና ስልጣናት፣ አጋዕዝትና ኃያላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው ስድስት የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፈሮችን በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና መሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረትን ሁሉ የሚመግብ ጌታቸው በብብትሽ በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ ባሪያም ፈለጉና በዚያ እንደ ቀድሞው ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜም ዓይኖቻቸው ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፎቻቸውንም ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በጎል ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩ ጊዜም ሰውን ምንኛ ወደደ ብለው ሰገዱልን። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ፣ የሰውንም ልጆች ሁሉ አየ። ንጉሥ ውበትሽን ወደደ፣ ዘላለም ማረፊያ ይህች ናት መርጫታለሁና በእርሷም አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ኅብስት ባለቤት በወርቅ መሶብ መሰልሽ። የሕይወት ኅብስትም ይኸውም በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖትም ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራት በውስጧም መብራት የሚያበራባት የወርቅ መቅረዝ አንቺ ነሽ። ራሱ ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ሳላችሁ ተመላለሱ ብሎ በሚያደንቅ ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባሕርይ አምላክ ከሆነ የተገኘ እውነተኛው የሁሉ ጌታ የተወለደ እንጂ የተፈጠረ አይደል። በሕልውና በአኗኗር ከአባቱ ጋር የተካከለ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱም አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህንና የእግዚአብሔርን ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ፣ መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ ባሕርያን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃኑን ይገልጥላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ ያቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎት በማጥንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሦስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኃጢአት ታስተሰሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰው ልጆች የዘላለም ሕይወት ድልዳይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆንሽ። ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከርቤ፣ ሚያስልክ የተባሉ ሽቶዎች በልብሶችሽ ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰለሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እህቴ ምርዓት ሙሽራዬ ሆይ የታጠርሽ ተክል ነሽ። መንገድሽ የታጠረ የተክል የታተመ ጉድጓድ ናት። ከሽቶ ቅመም ጋር ሽቶ አለሽ። ቆይ የሚባል ሽቶ ናርዶስ ከሚባል ሽቶ ጋር አለሽ። ናርዶስ የሚባል ሽቶ መጽደቂያ ጋር ከሚባል ሽቶ ጋር አለሽ። ከጽመታት ቅናንሞስ የተባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ።
ከሽቶዎች ሁሉ የሚበልጡ ከርቤና አሎ የሚባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደረጋት ነበረች። አንቺን በቅድስናና በንጽሕና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም ከአንቺ ተገኘ። ቅድስት ሆይ ከመልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ ሌሎች ኃይልም ይጸልልሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽ ስም ላመንን ለእኛ ለወንዶች ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርተ መስቀል አምሳያዎች ናቸው። ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። የመለኮት ባህሪም አላቃጠለሽም። ሙሴ እንጨትነቷ በእሳት ሳይቃጠል ያያት ዕፀ ባጦስ መሰልሽ። ሁለተኛው ፍጹም እሳት የሆነ የኃያላን ጌታ እንደ ዕፀ አላቃጠለሽም። በክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርያም የቀረብን ሆንን። በጸሎትሽ ለሚያምኑ ምሕረትን የምታሰጭ ሆይ ለነፍሳችን ሕይወትን የምትለምኝ ነሽ። ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉን ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለም ምስጋና ክብር ለአብ ለወልድ መንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በሶርያዊው በቅዱስ ኤፍሬምና በኢትዮጵያዊው ቅዱስ ያሬድ ላይ ያደረ አምላክን የወለደች እመቤታችን ድንግል ማርያም ልመናዋ ክብሯ የልጇም ቸርነት ከወዳጇ ከወለተ ሚካኤል ከነ ቤተሰቦቼ ከወለተ ማርያም ከገብረ ሚካኤል ከኃይለ ሚካኤል ከኃይለ ቂርቆስ ከኃይለ ሰንበት ከስደት ስጋችን በብዙኃን ልጆች ከነ ቤተሰቦቻቸው በጸሎት አስቡን አትርሱን ያሉት ወገኖቻችንን አንተ በቸርነት በምሕረት አስብልን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስጥ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ጸልዪ ወጸልዪ ለነ ምሕረታ በፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። በእውነት ይሁን ይደረግልን።